ይህ አለቀ የሚለውን ቃል ፈልገህ የምታጣበት ትክክለኛው ቤት ነው። ኦልድ ትራፎርድ። በመጨረሻዎቹ ሽረፍራፊ ሰከንዶችም ቢሆን እንኳ በተጋጣሚዎቹ ለአፍታም ቢሆን የማይታመነው የሽረፍራፊ ሰከንዶች ንጉስ ማንቸስተር ዩናይትድ በዝነኛውና ህልሞች ሁሉ እውን በሚሆኑበት በኦልድ ትራፎርድ የማይታመን ታሪክ ጻፈ። በዩናይትድ ቤት ባገኙት ስኳድ ደስተኛ ያልነበሩት ቡድናቸው ግብ ቢያስቆጥር እንኳ የቀዘቀዘ የደስታ አገላለጽ የነበራቸው ሩበን አሞሪም እንደ ልጅ የቦረቁበትን ምሽት በኦልድ ትራፎርድ አሳለፉ። ከወትሮ የተለየ ድንቅ ድባብ በነበረው ኦልድ ትራፎርድ ከ2-0 መመራት ተነስቶ 4-2 ተመሪነት የተሸጋገረው ቡድናቸው ተስፋ ያስቆረጣቸው ደጋፊዎች ስታዲየሙን ለቀው በወጡበት ምሽት ታላቅ ታሪክ ተጽፏል። ከ116 ደቂቃ በኋላ ባስቆጠሯቸው 3 ግቦች ምትሃታዊ የሚመስል ምሽት አሳልፈዋል። በዛሬው የዩናይትድ እና ሊዮን ጨዋታ ማብቂያ አካባቢ ሁሌም የተለየን ክስተት አድነው የሚያገኙት የቴሌቪዥን ካሜራማኖች ቡድኑ ሊሸነፍ መሆኑ ተሰምቶት የሚያለቅሰውን ታዳጊ የዩናይትድ ደጋፊ በቴሌቪዥን ስክሪን ሲያሳዩ በርካቶች ልባቸው ተነክቶ ነበር። የዚህ ልጅ ምስል በሚታይበት ቅጽበት ዩናይትድ ሊሸነፍ ጥቂት ደቂቃዎች ብቻ ቀርቶት ነበር። ሆኖም ዩናይትድ ተአምር በሚመስል መልኩ አከታትሎ ባስቆጠራቸው ግቦች ማሸነፉ ሲረጋገጥ አብዛኛው ሰው ትዝ ያለው ይህ ልጅ ነበር። ያን ልጅ ባሳዩን እያሉ በርካቶች ስክሪኖቻቸው ላይ አፍጥጠዋል። ይህ ጥያቄና ፍላጎት ያስገራሚዎቹ ካሜራማኖችም ጭምር ነበርና ከሰከንዶች በፊት ሲያለቅስ የቀረጹትን ልጅ ከአባቱ ጋር በደስታ ሲዘል በካሜራቸው አስሰው ፈልገው አፈላልገው አሳዩን። የትኛውም ክለብ ደጋፊ ቢሆን ይህን አጋጣሚ በአግራሞት ሳይመለከተው ሊያልፍ አይችልም። ከጨዋታው በፊት በርካታ አስተያየቶች ሲሰነዘሩ የነበረ ሲሆን በተለይ ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት ላይ በአቋራጭ ቻምፒየንስ ሊግ ላይ ለመገኘት እንደሚፈልጉ የታመነ ነበር። ለዚህም ነው አሰልጣኝ ሩበን አሞሪም ዓላማችን የዩሮፓ ሊግ ዋንጫ ማሸነፍ ነው ሲሉ የተናገሩት። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም ከጨዋታው በፊት ሰጥተውት በነበረው አስተያየት ቡድናቸው ጨዋታውን አሸንፎ ወደ ቀጣዩ ዙር ያልፋል ሲሉ ገልጸው ነበር። የሊግ ደረጃችንን ማሻሻል እንፈልጋለን፣ ነገር ግን አንድ ነገር መምረጥ ካለብን ምርጫችን የዩሮፓ ሊግ ዋንጫን ማሸነፍ ነው ሲሉ ነበር ሩበን አሞሪም የተናገሩት። ጨዋታውን አሸንፈን ግማሽ ፍጻሜውን መቀላቀል እንደምንችል አምናለሁ ያሉት አሰልጣኙ አስቸጋሪ ጨዋታ እንደሆነ እናውቃለን ብለው ነበር። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም የምሽቱን ጨዋታ የሻምፒየንስ ሊግ መግቢያ ቁልፍ ነው ሲሉም ገልጸውት ነበር። ጨዋታው እስካሁን ካደረግናቸው በጣም አስፈላጊ ጨዋታ ነው ያሉት ሩበን አሞሪም ተጫዋቾቹ ከመጨረሻው ጨዋታ የተሻለ እንቅስቃሴ ማድረግ ይፈልጋሉ፣ ለደጋፊዎቻቸውም ጥሩ እንቅስቃሴ በማሳየት ግማሽ ፍጻሜውን መቀላቀል እንፈልጋለን ነበር ያሉት። ዩናይትድ ምርጥ ግብ ጠባቂ ያለው በማለት አስተያየታቸውን የጀመሩት የኦሎምፒክ ሊዮን ዋና አሰልጣኝ ፓውሎ ፎንሴካ በበኩላቸው ማንቸስተር ዩናይትድ ዛሬ ምርጥ አቋሙን ያሳያል ብለው እንደሚጠብቁ ገልጸው ነበር። ዩናይትድ ትልቅ ክለብ ነው ያሉት አሰልጣኙ በሊጉ ጥሩ ደረጃ ላይ ባይሆኑም በዩሮፓ ሊግ ግን ጥሩ ነገር እያሳዩ ነው ብለው ነበር። አክለውም ማንቸስተር ዩናይትድ ዛሬ የዓመቱን ምርጥ እንቅስቃሴ ያደርጋል ብዬ እጠብቃለሁ ሲሉ ተናግረው ነበር። ማንቸስተር ዩናይትድ ምርጥ ግብ ጠባቂ ያለው አንድሬ ኦናና ምርጥ ግብ ጠባቂ ነው፣ ያንን እናውቃለን ብለው ነበር አሰልጣኙ። የደጋፊውን ውለታ መመለሻ ጊዜ አሁን ነው ብሎ የነበረው ደግሞ የማንቸስተር ዩናይትዱ አምበል ብሩኖ ፈርናንዴዝ ነበር። የማንቸስተር ዩናይትዱ አምበል ብሩኖ ፈርናንዴዝ ቡድናቸው በምሽቱ ጨዋታ ደጋፊውን ማስደሰት እንዳለበት አሳስቦ ነበር። ከጨዋታው በፊት ስለ ክለቡ ደጋፊዎች አስተያየቱን የሰጠው ፈርናንዴዝ እነሱ እኛን መደገፍ መቼም አያቆሙም ነበር ያለው። በዚህ ዓመት ትልቅ እገዛ አድርገውልናል፣ ያለንበት ሁኔታ ከዚህም የከፋ እንዳይሆን ካደረጉት ምክንያቶች አንዱ እነሱ ናቸው ሲል ፈርናንዴዝ ተናግሯል። አክሎም ደጋፊው ሁልጊዜ ከኛ ጋር ነበር፣ አሁን ውለታቸውን የምንመልስበት ጊዜ ነው በማለት ገልጿል። እነዚህ ሁሉ አስተያየቶች የተሰጡበት የምሽቱ ጨዋታ ዩናይትድ ግማሽ ፍጻሜን እንዲቀላቀል በማስቻል ተጠናቋል።
ማንቸስተር ዩናይትድ ከኦሎምፒክ ሊዮን ጋር ያደረገውን የዩሮፓ ሊግ ሩብ ፍጻሜ የመልስ ጨዋታ ድራማዊ በሆነ መንገድ 5-4 በሆነ ውጤት ማሸነፍ ችሏል። የቀይ ሰይጣኖችን የማሸነፊያ ግቦች ብሩኖ ፈርናንዴዝ፣ ዳሎት፣ ኡጋርቴ፣ ማጉዌር እና ኮቢ ማይኖ አስቆጥረዋል። ማንቸስተር ዩናይትድ ጨዋታውን በድምር ውጤት 7-6 በማሸነፍ ነው ግማሽ ፍጻሜውን መቀላቀል የቻለው። ማንቸስተር ዩናይትድ በግማሽ ፍጻሜው ከአትሌቲክ ቢልባኦ ጋር የሚጫወቱ ይሆናል። ከጨዋታው በኋላ ድራማዊ የነበረውን የምሽት ድባብ በአድናቆት የገለጹት አሰልጣኝ አሞሪም እዚህ አብቅቷል የሚባል ነገር የለም ነበር ያሉት። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም ከድሉ በኋላ እዚህ አብቅቷል የሚባል ነገር የለም ሲሉ ተደምጠዋል። በስታዲየማችን የመጨረሻ ፊሽካ ካልተነፋ ነገሮች በጭራሽ አብቅተዋል አይባሉም ሲሉ አሰልጣኝ ሩበን አሞሪም ተናግረዋል። ሃሪ ማጉዌርን አጥቂ ያደረግንበት ምክንያት በጭንቅላት ገጭቶ ማስቆጠር የሚችል ብቸኛው ተጫዋቻችን እሱ ስለሆነ ነው ያሉት አሰልጣኙ አክለውም ቡድናቸው በቀጣይ ሙሉ ትኩረቱን ዩሮፓ ሊግ ላይ እንደሚያደርግ አረጋግጠዋል። ለማመን የሚከብድ ድንቅ ጨዋታ ነበር ያለው ደግሞ የምሽቱ ጀግና ሃሪ ማጉዌር ነው። የማንቸስተር ዩናይትድን የማሸነፊያ ግብ ያስቆጠረው ሃሪ ማጉዌር የምሽቱ ጨዋታ አስደናቂ ነበር ሲል ገልጿል። ጨዋታው አስደናቂ ጨዋታ ነው ያለው ማጉዌር ጨዋታውን ተቆጣጥረናል፣ ሶስተኛ ግብ የሚሆን የግብ ዕድልም ነበረን ብሏል። ኦሎምፒክ ሊዮን ጥሩ እግር ኳስ መጫወቱን የገለጸው ማጉዌር ነገር ግን እነሱን አስቁመን በጥሩ መንፈስ ጨዋታውን ቀልብሰነዋል ነው ያለው። ኮቢ ማይኖ በበኩል የማይታመን ውጤት ቅልበሳ ነው ያለ ሲሆን አክሎም ኳሷ እንደደረሰችኝ በቻልኩት አቅም ለመረጋጋት ሞክሬያለሁ ሲል ተናግሯል። ጨዋታውን የህይወቴ እብደት የተሞላው ጨዋታ ነው ሲል የገለጸው ደግሞ ሌኒ ዮሮ ነው። ምን እንደተፈጠረ እስካሁን መረዳት አልቻልኩም ነው ያለው። የተሻለ ውጤት ይገባል ነበር ያሉት ደግሞ የሊዮኑ አሰልጣኝ ፓውሎ ፎኔስካ ናቸው። የኦሎምፒክ ሊዮን ዋና አሰልጣኝ ፓውሎ ፎኔስካ በማንቸስተር ዩናይትድ የገጠማቸውን ሽንፈት እጅግ አሳዛኝ ሲሉ ገልጸውታል። የተሻለ ውጤት ይገባል ነበር ያሉት አሰልጣኙ በጣም አሳዛኝ ነገር ነው፣ ነገር ግን በተጫዋቾቹ ጥሩ ስራ ኮርቻለሁ ነው ያሉት። አክለውም በጨዋታው ምን እንደተፈጠረ ለመረዳት በጣም ከባድ ነው፣ እውነት ለመናገር ጨዋታውን ያሸነፍን መስሎኝ ነበር ሲሉ ተደምጠዋል። እንግዲህ ውድ የቻናላችን ተከታታዮች ከቻናላችን ጋር ስለምትሆኑ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ መረጃ ዳግም እስከምንገናኝ ሰላም።